ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር መክረውና ዘክረው ወደ ኢራን ጦርነት የገቡት ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት በአዲስ ፉከራ ብቅ ብለዋል። ትራምፕ ከጦርነቱ ጋር በተያያዘ ለፎክስ ኒውስ በሰጡት ማብራሪያ በመጪው ሳምንት ኢራንን የምናጠቃበት መንገድ እየተለየ ነው፣ ያን ጊዜ ኢራንን አያድርገኝ ሲሉም ተናግረዋል። ኑና ክፈቱት በማለት የዓለም የ20 በመቶ የነዳጅ መተላለፊያ መስመር የሆነውን የሆርሙዝ ወሽመጥ የዘጋችው ኢራን ዛሬም ሰርጡን እንደዘጋች ትገኛለች። ጥንቅራችን በዚሁ ዙሪያ ያሉትን መረጃዎች አሰባስቦ ይዟቸዋል። የትግራዩ እስር ከባድ ውዝግብ አስከትሏል። የቀድሞ የክልሉ ፕሬዝዳንትና የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ እስሩን በተመለከተ ባስተላለፉት መልእክት ቁጣቸውን ገልጸዋል። የህወሓት ሊቀመንበሩ ደብረጽዮን ገብረ ሚካኤል መቀሌን ጥላችሁ አትሹሹ ሲሉ ጥሪ ካቀረቡ በኋላ የክልሉ ተጽዕኖ ፈጣሪ ፖለቲከኛ ድንገተኛ እስር አነጋጋሪ ሆኗል። ዝርዝር መረጃውን ይዘነዋል። ወልቃይትና ራያን ጨምሮ በአማራና በትግራይ ክልላዊ መንግስታት መካከል አከራካሪ ሆነው በቆዩ ግዛቶች በሰሞነኛው መነጋገሪያ የሆነው የፍርድ ቤት የክስ ሂደት የመጨረሻ ውሳኔ በዛሬው ዕለት ተሰጥቷል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ እንደዚሁም በአማራ ክልል በኩል የወልቃይት አስተዳዳሪ ኮሎኔል ደመቀ በዛሬው ዕለት በችሎት ተገኝተዋል። ከፍተኛ አመራሮቹ በችሎት ስለተገኙበት ክስተት የምናደርሳችሁ መረጃ ይኖራል። ታዋቂው ኤርትራዊ ካርቱኒስት ከ15 ዓመታት እስር በኋላ መለቀቁ ተሰማ። የኤርትራ መንግስት ከቅርብ ጊዜ ወዲህ እስረኞችን አለፍ እያለ መፍታት ይዟል። በብዕር ስሙ ኮብራ በሚል የሚታወቀው ቢኒያም ምንም አይነት ክስ ሳይመሰረትበት ለ15 ዓመታት ከታሰረ በኋላ መፈታቱ ተሰምቷል። ዘገባውን ይዘናል። የኢራን ጦር በግዙፍ የአሜሪካ የጦር መርከብ ዩኤስኤስ አብርሃም ሊንከን ላይ ጥቃት ማድረሱን ገለጸ። መርከቧ ከጥቃቱ ለማምለጥ ሸሽታለች፣ ፊቷን አዙራ ተመልሳለች ሲልም ገልጿል። ዋሽንግተን ግን ይሄን አጣጥላለች። ለጥቃት የመጣች የጦር ጀልባ ላይ ተኩሰናል ሲል ማዕከላዊ ኮማንድ አስታውቋል። በጉዳዩ የተሰማውን መረጃ አክለናል። በጋማ አሳዛኝ የተፈጥሮ አደጋ የሟቾች ቁጥር 107 ደርሷል። በደርዘን የሚቆጠሩ ሰዎች አሁንም የደረሱበት አልታወቀም። በሕይወት ያሉ ሰዎችን የማግኘት እድሉ አነስተኛ በመሆኑ የነፍስ አድን ስራው ወደ አስክሬን ፍለጋ ዞሯል። የ3 ቀናት የሐዘን አዋጅም ታውጇል። በዚሁ አሳዛኝ ክስተት የተሰሙ መረጃዎችን እናደርሳለን። በሳምንት ሁለት የመረጃ ምንጮች እስራኤል በሶማሊላንድ የጦር ሰፈር ልትመሰርት መሆኗን መዘገባቸውን ተከትሎ ሞቃዲሾ መልስ ሰጥታለች። ግዛቴ ለወታደራዊ ጥቃት መሰንዘሪያ ጥቅም ላይ እንዲውል አልፈቅድም ብላለች። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከቃል ቀድሞ በተግባሩነቱን በማሳየት በጊዜው ገንብቶ በማስረከብ በደንበኞቹ ልብ ውስጥ የማይረሳ ቦታ የያዘው ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ ሳይት ላይ የሚገኙ በግንባታ ሂደት ላይ ያሉ በ2 ዓመት ውስጥ የሚረከቡ በ70/30 የባንክ ብድር አመቻችቶ ዘመናዊ መኖሪያ አፓርትመንቶችን ከልዩ ቅናሽ ጋር ይዞላችሁ ቀርቧል። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም የንግድ ሱቆች ከ2 ሚሊዮን 699 ሺህ ብር ሙሉ ክፍያ እና 539980 ብር ቅድመ ክፍያ ጀምሮ በልዩ አቀራረብ ተዘጋጅተው ቀርበዋል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። በመጪው ሳምንት ኢራንን አያድርገኝ ትራምፕ። ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር መክረውና ዘክረው ወደ ኢራን ጦርነት የገቡት ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት በአዲስ ፉከራ ብቅ ብለዋል። ትራምፕ ከጦርነቱ ጋር በተያያዘ ለፎክስ ኒውስ በሰጡት ማብራሪያ በመጪው ሳምንት ኢራንን የምናጠቃበት መንገድ የተለየ ነው፣ ያን ጊዜ ኢራንን አያድርገኝ ሲሉም ተናግረዋል። ኑና ክፈቱት በማለት የዓለም የ20 በመቶ የነዳጅ መተላለፊያ መስመር የሆነውን የሆርሙዝ ወሽመጥ የዘጋችው ኢራን ዛሬም ድረስ ሰርጡን እንደዘጋች ትገኛለች። በርካቶች ይህንኑ መስመር አሜሪካና እስራኤል በወሰዱት የተቀናጀ ወታደራዊ እርምጃ ሊያስከፍቱት ይችላሉ ብለው ግምታቸውን ቢያስቀምጡም አልሆነም። በዚህም የዓለም አቀፍ የነዳጅ ድፍድፍ ዋጋ በበርሜል እስከ $120 ተወንጭፎ የነበረ ሲሆን በዛሬው ዕለት ደግሞ ከ$100 ወደ $99 ዝቅ ያለበት ሁኔታ ታይቷል። በዓለም አቀፍ የነዳጅ ዋጋ መናር አጣብቂኝ ውስጥ የገቡት ትራምፕ ከዩክሬን ጦርነት ጋር በተያያዘ የነዳጅ ማዕቀብ ውስጥ የነበረችው ሩሲያ ነዳጇን ለሽያጭ እንድታቀርብ ጊዜያዊ ፍቃድ የሰጡ መሆኑ የሚታወስ ነው። በርካቶች አሁን ላለው የነዳጅ ዋጋ ንረት ወሳኙ ዘለቄታዊ መፍትሄ ኢራን የዘጋችውን የሆርሙዝ ወሽመጥ እንድትከፍት ማድረግ ነው እያሉ ሲሆን አሁን የተሰማው የትራምፕ ዛቻ ምናልባትም የአሜሪካና የእስራኤል ኦፕሬሽኑ ይህንኑ ወሽመጥ ለማስከፈት ከባድ ፍልሚያ ለማድረግ አስብ ይሆናል የሚል ከፍ ያለ ግምትን አሳድሯል።
ይህም ሆነ ያ ግን መጪው ሳምንት ላይ ከባድ ፍልሚያ የሚካሄድ መሆኑን ትራምፕ ግልጽ ፍንጭ ሰጥተዋል። ይህ በእንዲህ እንዳለ የቀድሞ ኢራን ጠቅላይ መንፈሳዊ መሪ አያቶላ ኮሚኒን በመተካት በጠቅላይ መንፈሳዊ መሪነት የተሾመውና የኻሜኒ ሁለተኛ ልጅ የሆነው ሙጅታባ ኻሜኒ በአካል መታየት ያለመቻሉ ጉዳይ አሁንም ማነጋገሩን እንደቀጠለ ይገኛል። ሙጅታባ ኻሜኒ ዛሬም ድረስ አነጋጋሪ ሆኖ እንዲቀጥል ያደረገው መመረጡ ከተነገረ ጊዜ ጀምሮ በአካል አለመታየቱ ነው። ሹመቱ የተሰጠው መሆኑን ተከትሎ በርካቶች እንዴት ለኢራን ሕዝብ መልእክት አያስተላልፍም በማለት ትችታቸውን ማቅረባቸውን ተከትሎ ሙጅታባ በትላንትናው ዕለት በኢራን ብሔራዊ ቴሌቪዥን ጣቢያ መልእክቱን አስነብቧል። ይሁንና ቢያንስ በተቀረጸ በራሱ ድምፅ እንኳን መልእክቱን ያስተላለፈበት ሁኔታ አለመኖሩ ግን ዛሬም ድረስ በርካቶችን ማነጋገሩ እንደቀጠለ ይገኛል። የሙጅታባ መልእክት ነው በሚል ለኢራን ሕዝብ የተነበበው በአንባቢ አማካይነት እንጂ በእሱ ድምፅ አልነበረም። ሙጅታባ አባቱ አያቶላ ኻሜኒ በተገደሉበት ወቅት እሱም ጭምር እንደቆሰለ ከኢራን ባለስልጣናት በኩል የወጡት መረጃዎች ፍንጭ ሰጥተዋል። በቆጵሮስ የኢራን አምባሳደር አሊሬዛ ሳላሪን ለጋርዲያን ጋዜጣ እግራቸው፣ እጃቸውና ክንዳቸው መጎዳቱን ሰምቻለሁ። በጉዳት ምክንያት ሆስፒታል ስለገቡ ንግግር ማድረግ ምቾት የሚሰጣቸው አይመስለኝም ብለዋል። ፕሬዚዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ የኢራን ጠቅላይ መሪ በአሜሪካና እስራኤል ጥቃት ተጎድተዋል ሲሉ ተናግረዋል። ትራምፕ በዚሁ ማብራሪያቸውም ሙጅታባ የተጎዳ ይመስለኛል፣ ግን በሕይወት ሳይተርፍ አልቀረም ሲሉም ማብራሪያቸውን ሰጥተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሙጅታባ ጤነኛ ከሆነና በሕይወት ካለ ለምን ፊቱን አያሳይም ያሉ ሲሆን የመጀመሪያውን አምባገነን አስወግደናል፣ ሁለተኛው ተተኪ ደግሞ ኢራን አብዮታዊ ዘብ አሻንጉሊት ነው ሲሉም እንዳጣጣሉት የአልአረቢያ ዘገባ አመልክቷል። በዛሬው ዕለት መግለጫ የሰጡት የአሜሪካ መከላከያ ሚኒስትር ፒት ሄግሴት ሙጅታባ በደረሰበት ጉዳት ለሌሎች በሚታይ አይነት አካላዊ ገጽታ ላይ ያለ አይመስለኝም ሲሉም ተናግረዋል። ይህ በእንዲህ እንዳለ በምዕራብ ኢራቅ ውስጥ በደረሰ የአየር ላይ አደጋ አንድ በግዳጅ ላይ ያለና የጦር ጀቶችን በአየር ላይ ያሉ ነዳጅ የሚሞላ ነዳጅ ጫኝ አውሮፕላን የተከሰከሰ መሆኑ የሚታወስ ነው። ከዚሁ ጋር በተያያዘ በዚሁ ኬሲ 135 በተባለ አውሮፕላን ውስጥ ሰዎች የነበሩ መሆኑ የታወቀ ሲሆን አደጋውን ተከትሎ የእነዚሁ ሰዎች ዕጣ ፈንታ ምን ሆነ የሚለውን በተመለከተ የወጣ መረጃ አልነበረም። ሆኖም ዛሬ ከሰዓት በኋላ በወጣው መረጃ መሰረት 4 የአሜሪካ ወታደሮች ሕይወታቸው ማለፉን የአሜሪካ ማዕከላዊ ዕዝ አረጋግጧል። አደጋ የደረሰው ሐሙስ ዕለት ከሰዓት በኋላ ኬሲ 135 የተሰኘች የነዳጅ መሙያ አውሮፕላን ከሌላ አውሮፕላን ጋር በአየር ላይ በፈጠሩት ግጭት መሆኑ ተገልጿል። በአውሮፕላኑ ውስጥ ከነበሩ 6 የቡድን አባላት መካከል 4ቱ መሞታቸው ሲረጋገጥ ቀሪዎቹን ለማዳን ጥረት እየተደረገ ሲሆን ሌላኛው በአደጋው ውስጥ የነበረው አውሮፕላን ግን በሰላም ማረፍ እንደቻለ ከሰዓታት በፊት የወጡት መረጃዎች አመላክተዋል። አደጋ የደረሰው ከጠላት በተሰነዘረ ጥቃት አይደለም፣ እንደዚሁም በወዳጅ ሀገር የአየር ክልል ውስጥ ነውም በማለት የአሜሪካ ማዕከላዊ ዕዝ በኤክስ ገጹ ባጋራው መልእክቱ አስታውቋል። ወደ ቀጣይ መረጃ አለፍን። የጠቅላይ አማካሪ ቁጣ የትግራዩ እስር ከባድ ውዝግብ አስከትሏል። የሳልሳይ ወያነ ትግራይ ሳወት ፓርቲ አባልና የፖለቲካ ይዘት አዘጋጅ የሆነው ሸዊት ውዳሴ ዛሬ መጋቢት 4 ቀን 2018 ዓ.ም በግምት ረፋድ 5 ሰዓት ተኩል ላይ በመቀለ ከተማ በጸጥታ ኃይሎች ተይዟል። ይህ እስርም ሮማናት ኦንላይን በተሰኘው ፖድካስቱ ላይ ከሚያቀርባቸው ትችት አዘል የፖለቲካ ትንታኔዎች ጋር የተያያዘ መሆኑ ተገልጿል። የፖለቲከኛውና የይዘት አዘጋጁ ሸዊት ውዳሴ እስር መቀለን ጥላችሁ አትሽሹ ከሚለው የህወሓት ሊቀመንበሩ መልእክት ጋር ተያይዞ በማህበራዊ ትስስር ገጾች ተቃውሞ እየተሰማበት ይገኛል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከሳምንታት በፊት በመቀለ ከተማ በተካሄደ ህዝባዊ ሰልፍ ላይ ባደረጉት ንግግር በትግራይ ወጣቶችና በፌዴራል መንግስቱ መካከል ያለው ግንኙነት ወደ ከፋ ደረጃ መሸጋገሩን የሚያመለክት መልእክት ማስተላለፋቸው ይታወሳል። ሊቀመንበሩ ከትግራይ ወደ አዲስ አበባ የሚሰደዱ ወጣቶች ከብልጽግና ካራ ያመልጡም በማለት የሰጡት መግለጫ ወጣቶች ስደትን እንደ አማራጭ ከመውሰድ ይልቅ በክልሉ እንዲቆዩ ጥሪ ያስተላለፉበት ነበር። ደብረጽዮን በዚሁ መልእክታቸው ወጣቱ ከፌዴራል መንግስት ጥቃት እንደማያመልጥ ተረድቶ ከህዝቡና ከሰራዊቱ ጋር ሊወግን እንደሚገባ ጥሪ ማቅረባቸው የሚታወስ ነው። የህወሓት ሊቀመንበሩ ይህን ጥሪ ካቀረቡ በኋላ በወጣቶች ዘንድ ተቀባይነቱ የጎላ እንደሆነ የሚነገርለት ፖለቲከኛው ሸዊት ውዳሴ በዛሬው ዕለት በጸጥታ ኃይሎች ተይዞ ታስሯል። እስሩን በተመለከተ በርካቶች ተቃውሞ እያሰሙ ሲሆን የቀድሞ የክልሉ ፕሬዝዳንትና የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ እስሩን በተመለከተ ቁጣቸውን ከገለጹት ውስጥ ተጠቃሽ ናቸው። ጌታቸው በዛሬው ዕለት በይፋዊ ትስስር ገጻቸው ባሰፈሩት መልእክት እስሩን አውግዘዋል። አትችሉም፣ ግን ከቻላችሁ ሸዊት ውዳሴን በሐሳብ ሞግታችሁ አሸንፉት፣ ያለ ምክንያት ስላሰራችሁት በአፋጣኝ ፍቱት ሲሉ ጌታቸው ረዳ አመልክተዋል። ሳልሳይ ወያኔ ዛሬ ከሰዓት በኋላ ባወጣው መግለጫው ተቃውሞውን አሰምቷል። በህወሓት መራሹ አስተዳደር የታዘዙ የደህንነት አባላት የሲቪል ልብስ ለብሰው የሳልሳይ ወያነ ትግራይ ፓርቲ አባልና የዩኒቨርሲቲ መምህር የሆነውን ሸዊትን ያለ ፍርድ ቤት ማዘዣ ከመቀለ ሆቴል ይዘውት ሄደዋል ሲል አመልክቷል። በአፋጣኝ ከእስር እንዲለቀቅ ሲል ፓርቲው ጥሪውን አቅርቧል። በቀጣይ መረጃ ኮሎኔል ደመቀና ጌታቸው ረዳ በፍርድ ቤቱ
ወልቃይትና ራያን ጨምሮ በአማራና በትግራይ ክልላዊ መንግስታት መካከል አከራካሪ ሆነው በቆዩት ግዛቶች በሰሞነኛው መነጋገሪያ ሆኖ በቆየው የፍርድ ቤት የክስ ሂደት የመጨረሻ ውሳኔ በዛሬው ዕለት ተሰጥቷል። ምርጫ ቦርድ በሁለቱ ክልሎች መካከል አወዛጋቢ በሆኑ 5 የምርጫ ክልሎች ከትግራይና ከአማራ ክልል ውጭ ሆነው በቀጥታ የተወካዮች ምክር ቤት እጩዎች ምርጫ እንዲካሄድባቸው ውሳኔ ያስተላለፈው ሰኞ የካቲት 16 2018 ዓ.ም ነበር። ይህንንም ተከትሎ በአቶ ጌታቸው ረዳ የሚመራው ዴሞክራሲያዊ ስምረት ፓርቲ ባቀረበው አቤቱታ የፌዴራል ከፍተኛ ፍርድ ቤት ሐሙስ የካቲት 19 2018 ዓ.ም በውሳኔው ላይ እግድ ጥሎ ቆይቷል። ይህን እግድም በይፋ ማንሳቱን ፓርቲው ከትላንት በስቲያ በይፋ መግለጫ ማሳወቁም ይታወቃል። የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴን ጨምሮ በአማራ ክልል በኩል በክስ ሂደቱ ጣልቃ የገቡት አካላት ስምረት ፓርቲ ክሱን ያቀረበው በሊቀመንበሩ አቶ ጌታቸው ረዳ በኩል ክሱን ያነሳው ግን በጠበቃው በኩል ነው በማለት ተቃውሞ ማሰማታቸው ተዘግቧል። እንዲሁም በክሱ ሂደት ላልተገባ ወጪ ተዳርገናል፣ ይህም በከሳሽ ይሸፈን የሚል አቤቱታ ማቅረባቸውና ውሳኔ ስለመስጠትም ለዛሬ አርብ መጋቢት 4 ቀን ቀጠሮ መሰጠቱ ተገልጿል። በቀጠሮ መሰረት በዛሬው ዕለት የዋለው ችሎትም በጉዳዩ ላይ ብይን መስጠቱን የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ ጠበቃ ቴዎድሮስ ታደሰ አመልክተዋል። በዛሬው ችሎትም አመልካች አቶ ጌታቸው ረዳ በአካል በችሎት ቀርበው ክስ የማንሳት አቤቱታ የራሳቸው መሆኑን ለችሎቱ አረጋግጠዋል። የተከበረው ፍርድ ቤትም የአመልካችን ማረጋገጫና የጣልቃ ገብ አመልካቾች የአመልካች ክስ ማንሳት ሙሉ ለሙሉ ተቀብለዋል ሲሉ ጠበቃው አብራርተዋል። በዚህም ቀደም ሲል በአማራና ትግራይ ክልሎች አወዛጋቢ ናቸው በተባሉ 5 የምርጫ ክልሎች ምርጫ እንዳይደረግ ሰጥቶት የነበረውን እግድ አንስቷል። ወጪና ኪሳራን በተመለከተ ሁሉም ወገኖች እንዲቻቻሉ በመወሰን መዝገቡ ተዘግቷል ሲሉ ጠበቃው አክለው ገልጸዋል። በዚሁ ችሎት ኮሎኔል ደመቀ ዘውዱ መገኘታቸውን ጠበቃው አመልክተዋል። በቀጣይ ርዕስ ኤርትራዊ ካርቱኒስት ከ15 ዓመታት እስር በኋላ ተፈታ። ታዋቂው ኤርትራዊ ካርቱኒስት ከ15 ዓመታት እስር በኋላ መለቀቁ ተሰማ። የኤርትራ መንግስት ከቅርብ ጊዜ ወዲህ እስረኞቹን አለፍ እያለ መፍታት ይዟል። ኤርትራ ነጻነት ዘመን ወዲህ በኤርትራ የፖለቲካና ማህበራዊ ሁኔታዎች ላይ በጋዜጦች፣ መጽሔቶች ላይ አዝናኝና ተቼ ካርቱን ምስልና መልእክቶችን በማውጣት የሚታወቀው ኤርትራዊ ቢንያም ሰለሞን ከእስር መፈታቱን ቤተሰቦቹ መግለጻቸውን የቢቢሲ ዘገባ አመልክቷል። ቢንያም ለ15 ዓመታት ያህል ያለምንም ክስ ታስሮ የቆየ ሲሆን አሁን የተፈታበትም ምክንያት አይታወቅም። አሁን ላይ ዕድሜው 60ዎች ውስጥ መሆኑ የሚነገርለት ቢንያም አስመራ ውስጥ የታሰረው እንደ አውሮፓ አቆጣጠር በ2011 ነበር። ኮብራ በሚል ብዕር ስሙ የሚታወቀው ቢንያም በሚነድፋቸው የካርቱን ስራዎች በእጅጉ እውቅናን ያገኘ ነበር። የአማራ መንግስት ባለፉት ወራቶች በድንገት ያለ ማብራሪያ ሌሎች ለዘመናት የታሰሩ ኤርትራውያንን መልቀቁ ይታወሳል። ቢንያም በ15 ዓመት የእስር ቆይታው ከቤተሰቡ ጋር እንዳይገናኝ መደረጉንም ዘገባው አመልክቷል። አልፎ አልፎ የሕክምና አገልግሎት እንዲያገኝ ይደረግ እንደነበር የቤተሰብ አባላት ተናግረዋል። ቢንያም 15 ዓመቱን በእስር ያሳለፈው በአስመራ በሚገኘው ወንጀል ምርመራ እስር ቤት ሲሆን እስር ቤቱ የኢሳያስ አስተዳደርን በመተቸት የሚታወቁ በርካታ የህሊና እስረኞች ያሉበት መሆኑ ተመላክቷል። ቢንያም በልጅነቱ እጁን ያጣ ቢሆንም በአርቲስትነት ሙያ ታዋቂ መሆን የቻለ ነው። መጽሐፍቶችን ያሳተመም ሲሆን ከእስሩ በፊት ገቢ ለማግኘት በአስመራ ሁለተኛ ደረጃ ትምህርት ቤት የፊዚክስ አስተማሪም ነበር። ለእስር የዳረጉት ካርቱኖቹ ኤርትራ ነጻ ከወጣች በኋላ በነበሩ 4 ዓመታት ውስጥ በበርካታ ጋዜጣና ሚዲያዎች ላይ ወጡ የነበሩ ናቸው። በጊዜው በኤርትራ የፖለቲካ ምህዳሩ ሰፊና በርካታ የህትመት ስራዎች ተበራክቶ የነበሩበት ነው። ከዛ መልስ ግን የኤርትራ መንግስት ለሀገራዊ ደህንነት ስጋት ናቸው በሚል የግል ፕሬስና ሚዲያዎችን በሙሉ ዘግቷል። ቢንያም 3 መጽሐፎችን ያሳተመ ሲሆን በብር ስሙ ከኮብራ ጋር ንግግር 1 እና 2 እንዲሁም ስውሩ ገዢ የሚሉ ርዕስ ያላቸው ናቸው። ቢንያምን የመሰሉ በ10 ሺዎች የሚቆጠሩ እስረኞች በኤርትራውን ያለ ፍርድና ክስ ለበርካታ ዓመታት በእስር ላይ ይገኛሉ። የአስመራ መንግስት ምክንያቱን ባልገለጸበት ሁኔታ ለረጅም ዓመታት የታሰሩ ሰዎችን በዓመቱ ሲለቅ ይታያል። ተንታኞች ክስተቱን ከጦርነት ጋር ያያያዙ ሲሆን አስመራ ከአዲስ አበባ ጋር ሊኖራት በሚችለው የጦርነት ድባብ የተነሳ የውስጥ ድጋፍ ለማግኘትና የህዝብ አቋምን ለማለሳለስ የታሰበ ስለመሆኑ ይገልጻል። የተባበሩት መንግስታት ድርጅትና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በኤርትራ የሚገኙ ከ10 ሺህ በላይ የህሊና እስረኞች እንዲለቀቁ በተደጋጋሚ ይጠይቃሉ። በቀጣይ ርዕስ ኢራን በአሜሪካ ሁለተኛው መርከብ ላይ ጥቃት ከፈተች። የኢራን ጦር በግዙፉ የአሜሪካ የጦር መርከብ ዩኤስኤስ አብርሃም ሊንከን ላይ ጥቃት ማድረሱን ገለጸ። መርከቧ ከጥቃቱ ለማምለጥ ሸሽታለች፣ ፊቷን አዙራ ተመልሳለች ሲልም ገልጿል። ዋሽንግተን ግን ይሄን አጣጥላለች። የኢራን ባህር ኃይል ባሊስቲክ ሚሳይልና ድሮኖችን በመጠቀም ግዙፏን የጦር መርከብ መትቻለሁ ነው ያለው። መርከቧ ስራ ወጥታለች፣ በኦፕሬሽን እየተሳተፈች አይደለም ሲል ነው የገለጸው። በዋሽንግተን በኩል ደግሞ ኢራን አጥቂ ጀልባ ወደ ጦር መርከቧ ተጠግታ እንደነበርና እንደተተኮሰበት ብቻ መልስ ሰጥታለች። የአሜሪካ ባለስልጣናት ወደ ኢራን የጦር ጀልባ የተደረገው ተኩስ ግን በርካታ ጊዜ ጀልባዋን የሳተ መሆኑን ያረጋገጡት። የአሜሪካ የጦር መርከብ ላይ ጥቃት የደረሰው መርከቧ በኦማን የባህር ክልል አቅራቢያ ከኢራን 340 ኪሎ ሜትሮች ርቃ ባለችበት መሆኑ ተዘግቧል።
ኢራን እንዳለችው የጦር መርከቧ ተመታ ከሆነ ይሄ በአሜሪካ ግዙፍ የጦር መርከቦች ላይ የደረሰ ሁለተኛው ጥቃት ይሆናል። የኢራን መንግስታዊ ቴሌቪዥን ዩኤስኤስ አብርሃም ሊንከን ላይ የደረሰውን ጥቃት ተከትሎ መርከቧ እና ባህርተኞች በፍጥነት አካባቢውን ለቀው ሸሽተዋል ሲል ዘግቧል። የአሜሪካ ኮማንድ ፖስት ግን መርከቧና አጋዥ ኃይሎች አሁን ባሉበት ሆነው በዘመቻው ድጋፍ እያደረጉ ነው ሲል የምስል መረጃ እያይዟል። የኢራን የጦር ጀልባ ወደ መርከቧ በፍጥነት መጠጋቷ ለዚህ መልስ ባለ 5 ኢንች 54 ካሊበር ማርክ 45 መድፍ ወደ ጀልባዋ መተኮሱን መረጃው አብራርቷል። የኢራን ጀልባ ስለመመታቷ ግን ማዕከላዊ ይዞ ያለው ነገር የለም። የአሜሪካ ኢራን ዘመቻን ሁለቱ ግዙፍ የጦር መርከቦች ዩኤስኤስ ጄራልድ አር ፎርድ እና ዩኤስኤስ አብርሃም ሊንከን በማገዝ ላይ መሆናቸው ይታወቃል። በቀጣይ ርዕስ የሐዘን ቀን ታወጀ። በጋሞ የተፈጥሮ አደጋ የሟቾች ቁጥር 107 ደርሷል። በደርዘን የሚቆጠሩ ሰዎች አሁንም የደረሱበት አልታወቀም። በሕይወት ያሉ ሰዎችን የማግኘት እድሉ አነስተኛ በመሆኑ የነፍስ አድን ስራው ወደ አስክሬን ፍለጋ ዞሯል። የ3 ቀናት የሐዘን አዋጅም ታውጇል። በደቡብ ኢትዮጵያ ክልላዊ መንግስት በወቅታዊ ከባድ ዝናብ ምክንያት በተከሰተ አስከፊ የመሬት መንሸራተትና ድንገተኛ የጎርፍ አደጋ የሟቾች ቁጥር 107 መድረሱን የአካባቢው ባለስልጣናት አስታውቀዋል። የነፍስ አድን ስራው ወደ አስክሬን ፍለጋ እየተቀየረ ባለበት በዚህ ወቅት የሰብአዊ ቀውሱ እንዳይባባስ ስጋቶች እየተገለጹ ይገኛሉ። አደጋው መጋቢት 1 ቀን ማለዳ ላይ በጋሞ ዞን በሚገኙ ጋቾ ባባ፣ ቦንቄ፣ ካምባ ዙሪያና ምዕራብ አባያ ወረዳዎች ውስጥ በሚገኙ በርካታ ቀበሌዎች ላይ የተከሰተ ሲሆን በዚህም መኖሪያ ቤቶች፣ የእርሻ መሬቶችና መሰረተ ልማቶች ወድመዋል። በሺዎች የሚቆጠሩ ዜጎች ተፈናቅለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የአደጋውን ተከታታይ ሁኔታ በቅርበት እየተከታተለ መሆኑን ገልጾ ሁኔታው እጅግ አሳሳቢ መሆኑንና ከባለስልጣናትና ከሰብአዊ ረድኤት አካላት አስቸኳይ የተቀናጀ ምላሽ እንደሚያስፈልግ ጥሪ አቅርቧል። ኮሚሽኑ ከፍተኛ የህይወት መጥፋትና መፈናቀል መከሰቱን አረጋግጧል። በጋሞ ዞን በሚገኙ በርካታ ቀበሌዎች በመሬት መንሸራተት፣ በናዳና በድንገተኛ ጎርፍ ምክንያት ከፍተኛ የህይወት መጥፋት፣ የአካል ጉዳትና የንብረት ውድመት መድረሱን አረጋግጫለሁ ብለዋል። የጋሞ ዞን ዋና አስተዳዳሪ አቶ ደምሴ አድማሱ ለዜና አውታሮች እንደገለጹት የሟቾች ቁጥር 107 ደርሷል። በርካታ ሰዎች የሞቱትም በጋቾ ባባ ወረዳ ነው ብለዋል። እንደ አስተዳዳሪው ገለጻ በጋቾ ባባ 102 የሞት አደጋዎች ሲመዘገቡ በቦንቄ 3 እና በካምባ 2 ሰዎች ሞተዋል። የፍለጋ ስራው በመሬቱ አቀማመጥና በፍርስራሾች ምክንያት አስቸጋሪ ሆኖ ቀጥሏል። ባለስልጣናት እንደሚሉት ጥረት እየተደረገ ቢሆንም እስካሁን የተገኘው የ57 ሰዎች አስክሬን ብቻ ነው። በደርዘን የሚቆጠሩ ደግሞ አሁን የደረሱበት አልታወቀም ተብሏል። መጋቢት 2 ቀን የጋሞ ዞን ፖሊስ አዛዥ ኢንስፔክተር አብርሃም ቡሄ በህይወት ያሉ ሰዎችን የማግኘት እድሉ አነስተኛ መሆኑን ገልጸዋል። ከዚህ በኋላ የነፍስ አድን ስራው የሚታሰብ ባለመሆኑ ትኩረቱ በቀሪ አስክሬኖች ፍለጋ ላይ ተደርጎ እየተሰራ እንደሚገኝ ገልጸዋል። በደቡብ ኢትዮጵያ ክልል በጋሞ ዞን በተለያዩ አካባቢዎች በተከሰተ የመሬት መንሸራተትና የጎርፍ አደጋ ምክንያት ህይወታቸውን ላጡ ወገኖች ክልሉ ከነገ ጀምሮ ለ3 ቀናት የሚቆይ ክልላዊ ሐዘን ማወጁንም አስታውቋል። ከነገ ጀምሮ በክልሉ ያሉ ባንዲራዎች ለ3 ቀናት ዝቅ ብለው እንደሚውለበለቡ ተመልክቷል። በቀጣይ መረጃ ሞቃዲሾ ለቴል አቪቭ የሰጠችው ማስጠንቀቂያ። ሶማሊያ በግዛቴ ውስጥ የእስራኤል ጦር ሰፈር አይመሰረትም አለች። በሳምንቱ 2 የመረጃ ምንጮች እስራኤል በሶማሌላንድ የጦር ሰፈር ልትመሰረት መሆኗን መዘገባቸውን ተከትሎ ሞቃዲሾ መልስ ሰጥታለች። ግዛቴ ለወታደራዊ ጥቃት መሰንዘሪያ ጥቅም ላይ እንዲውል አልፈቅድም ብላለች። ለሶማሌላንድ እውቅና የሰጠችው እስራኤል የየመኑን ሁቲ ለሳምንታት ከየመን በተቃራኒ አቅጣጫ ፊት ለፊት በምትገኘው ሶማሌላንድ የጦር ሰፈር ትገነባለች መባሉን ሞቃዲሾ አጥብቃ ተቃውማለች። ጉዳዩ ከእስራኤል ቀጥተኛ መረጃ ባይሰጠውም የሶማሌላንድ የውጭ ጉዳይ ሚኒስቴር አሊ ኡመር በትላንትናው ዕለት አልጀዚራ ላይ ቀርበው ጉዳዩ የማይሞከር ነው ሲሉ ተሰምተዋል። ሚኒስትሩ ሶማሊያ ግዛቷ ለሌላ ቀጠና ግጭት እንዲውል አትፈቅድም ነው ያሉት። እንዲሁ ችግር በማያጣው ቀጠና ውስጥ ነን ያሉት ሚኒስትሩ ተጨማሪ ውጭ ግጭት ውስጥ አንገባም ብለዋል። የሚኒስትሩ ተቃውሞ የተሰማው የአሜሪካው ብሉምበርግ እና የስዊድን ራዲዮ የሆነው ኢኮት በሳምንቱ እስራኤል በሶማሌላንድ የጦር ሰፈር የማቋቋም እቅድ እንዳላት ከዘገቡ በኋላ ነው። የብሉምበርግ ዘገባ ሶማሌላንድ ከእስራኤል ጋር ስትራቴጂክ ግንኙነት መመስረቷን ይህም የጦር ሰፈርን የሚጨምር መሆኑን የሶማሌላንድ ፕሬዝዳንት ጽህፈት ቤት ኃላፊ ከድር አብዲን ጠይቆ ነበር ዘገባውን ያወጣው። በቀጣይ መረጃ በኢትዮጵያ ድንበር አቅጣጫ የሱዳኖች አዲስ ፍልሚያ። በኢትዮጵያ ድንበር አቅራቢያ ብሉ ናይል በተባለች የሱዳን ግዛት እየተፋለሙ የሚገኙት የሱዳን ተዋጊዎች በዚሁ አካባቢ የሚያደርጉት ውጊያ እንደቀጠለ ነው። በጀነራል አብዱልፈታህ አልቡርሃን እና በጀነራል መሐመድ ሐምዳን ዳጋሎ የሚመሩት ኃይሎች እያደረጉት ባለው ፍልሚያም የአልቡርሃን ጦር ድል ቀንቶኝ በብሉ ናይል ግዛት የተወሰኑ ቦታዎችን ነጥቅ ያለው ሲል በዛሬው ዕለት አስታውቋል። የመረጃው ምንጭ የሆነው ሱዳን ትሪቢዩን ባሰራጨው ዘገባው ውጊያው በድሮን ጭምር የተካሄደ ለአስጨራሽ እንደነበርም አመላክቷል። ብሉ ናይል ግዛት የዳጋሎ ፈጥኖ ደራሽ ጦር ወደ ሰሜን የሱዳን ክፍል እንዲገፋ የሚያደርገው በመሆኑ
በዚህ አቅጣጫ የሚያደርገውን ፍልሚያ ጠንክሮ እንደቀጠለበት የሚወጡ መረጃዎች እያመለከቱ ይገኛሉ። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።